አፋአሚኑ መክረላህ እና እነዚህ የከተማ ነዋሪዎች አሁንስ ቢሆን የአላህን ዘዴ ወይም የአላህን አደጋ ይተማመናሉን ይላል። እኔ ከፈለኩኝ በማንኛውም ጊዜ በማንኛውም ቦታና ሁኔታ የፈለኩትን እርምጃ ለመውሰድ እችላለሁኝ እና የኔን አደጋ ለመገደብና ለመከላከል የሚተማመኑበት ዘዴና ኃይል አላቸውን ይላል። ፈላ ያመኑ መክረላህ የአላህን ዘዴና ኃይል ወይም ቅጣት የሚተማመን አይኖርም ኢለል ቀውሙል ኻሲሩን ለኪሳራ የታጩ ወገኖች ካልሆኑ በስተቀር ይላል። አላህ ምንም አያደርገኝም ብሎ የሚንደላቀቅና የሚሞላቀቅ አይኖርም ለጥፋት የተጋለጠ ቢሆን እንጂ ማለቱ ነው። አላህ Subhanahu Wa Ta'ala بفضله ورحمته ነው እንጂ ሰው ልጆችን እያየዝም የሚላቸው ለያዛቸውና ለበቀላቸው ካለ ግን እኔን አይደፍረኝም ብሎ ማንም ሰው ሊደናበር አይገባውም ማለት ነው። እኔን አይነካኝምና አይደፍረኝም የሚል ካለ እንዳውም የበለጠ ለአላህ አደጋ የተጋለጠ ይህ ነው ማለቱ ነው። ልክ አህዶች እንዳሉት ማለት ነው። አላህን ፍሩ እንቢ ካላችሁ የኔ ጌታ ያጠፋችኋል ሲሏቸው ነብዩላህ ሁድ ምን አሉ? ማን አሸዱ ሚና ቁዋ ከኛ የበለጠ ኃይለኛ በርዳዳ ኃይል ያለው ማን አለ በማለት ደነፉ ማለት ነው። እንደዚህ ነው እንደ በሉ እንግዳውማ ተናንተ የበለጠ ኃይል ከለለ እነሆ ይሄ ነው ውጤቱ በማለት እንደብቅ በንፋስ ኃይል አቦነናቸው ማለት ነው። አሁንም አላህ Subhanahu Wa Ta'ala ከኔ በላይ ማንንም የለም ብሎ የሚኮፈስ ሰው እንዳውም ባልጠበቀውና ባላሰበው ነገር ነው በቀላሉ ሊያወነው የሚችለው ማለት ነው። ስለዚህ የአላህን አደጋ በማንኛውም መልኩ ቋቋማለሁኝና ዋጣዋለሁኝ የሚል ሰውና የሚተማመን አይኖርም። ያ ሰው በቀጥታ ለአላህ ቅጣት የተጋለጠና ለኪሳራ የበቃ ቢሆን እንጂ በማለት ያስጠነቅቃል። አወለም يهدي للذين يرثون الارض من بعد اهلها ለመሆኑ ይህችን መሬት ትውልድ ከትውልድ የሚረካከቡትና የሚወራረሱ ሰዎች አይገባቸውም ምን ይላል። አወለም يهدي ማለት አወለም የተበየን ويتضح لهم شأن العالم ما ነው من تاريخه السالف የዓለም ታሪክ ካለፈው ሁኔታ አይገባቸውምና አይረዱም እንደ ይላል። ይችን ምድር እኮ ብዙ ትውልዶች ተፈራርቀውባታል። ካሁን ቀደም ከናንተ የበለጡ ጥጋበኞችና ክፋተኞች አልፈውባታል። ስለዚህ በእነዛ ትውልዶች ላይ ምን አይነት እርምጃ ተወሰደ የሚለውን ለምን አትረዱምና አይገባችሁም ይላል። አወለም يهدي አወለም የተበየን ويتضح ማለት ነው من التاريخ للذين يرثون الارض ምድርን ለሚወርሱ ለሚረከቡት من بعد اهلها ከቀዳሚ ነዋሪዎቿ በኋላ ቀዳሚዎቹ ትውልዶች ከኛ በላይ ማንም የለም እያሉ ሲንቀባረሩ አፈርዶቄት እንዳደረጋቸው ተረጋግጧል። ከነዛ ካለፉት ጥጋበኞች ታሪክ ለምን ቀጣዮቹ አይማሩምና አይገባቸውም ነው የሚለው። አለው ነሻ ወአስወብናሁም بذنوبهم ቀዳሚዎቹን አፈርደም እንዳበላናቸውና ተሳቸውን እንዳጠፋናቸው አሁንም እኮ ብንፈልግ ተረኞቹን እንደዛው ማድቀቅ እንችላለን ይላል አላህ Subhanahu Wa Ta'ala። አለም نهلك الأولين ثم نتبعهم الآخرين كذلك نفعل بالمجرمين እንደሚለው አልሙርሰላት ላይ ማለት ነው። ይሄ የተለመደ አካሄድ ነው። ትውልዶች ወይም ህዝቦች እንዳዝመራ ናቸው ማለት ነው። አንድ አዝመራ በአንድ ወቅት በአንድ ወር ይበቅላል፣ ያድጋል፣ ያብባል፣ ያፈራል፣ መኸር ሲደርስ ይታጨዳል፣ ይደቃል፣ ያልቃል። የሚቀጥለው ትውልድ ደግሞ እንደዛው በተራው ይመጣል፣ ሲደርቃል፣ ይታጨዳል፣ ይደቃል፣ ይቦናል ማለት ነው። እንደዚህ እያለ ነው የሚቀጥለው ትውልድ። ስለዚህ ባለፉት ላይ የተወሰደው እርምጃ አጨዳውና ውቂያው ለእናንተ ያ እንደሚጠብቃችሁ ለምንድነው የማያስረዳችሁና የማይገባችሁ ነው የሚለው። አላህ የማይችል ቢሆን ኖሮማ ያለፉት ለምን ይጠፉ ነበር? መጥፋትን የሚፈልግ ህዝብ አለ? ማንም አይፈልግም። እስተዘላለም ቢኖር ደስታውን አይችለውም ነበር። ግን አላህ Subhanahu Wa Ta'ala ለያንዳንዱ የራሱ የሆነ ክፍለ ጊዜ መድቦለታል። የፈለከውን አጥፋ አናፋ ከዚህ እስከዚህ ድረስ ነው፣ ከዛ በኋላ ዋጋህን ታገኛለህ ብሎ ገና ሳይመጣ ነው ተወስኖ የተቀመጠው ማለት ነው። ያን ማድረግ የሚፈልገውን ነገር ያደርጋል፣ ቀጠሮ ሲደርስ ይታጨዳል፣ ያልቃል ማለት ነው። ተረኛው ሲመጣ ደግሞ አዲስ ይሆናል። ካለፈው መማር ሲገባው እነዚህ እንግዲህ ያለፉት ትውልዶች እንድንድዝ በማድረጋቸው ለዚህ አይነት ጥፋት ተገልጠዋል። ስለዚህ እኛ የነሱን ጥፋት እንደገና ወርሰን ማኛ መጥፋት የለብንም፣ የተሻለ ባህሪ ሊኖረን ይገባል ማለት ትቶ እንደገና አሁንም ይደናቆራል ማለት ነው። ያኔ ደግሞ እሱንም ይደርበዋል።
በዚህ መልክ ነው እየቀጠለ የመጣው ሰንሰለቱ ነው የሚለው። ከዚህ ታዲያ ለምን አይረዱምና አይማሩም ማለት ነው። እኛም ያለፉትን ህዝቦች እንዳጠፋን ተረኞቹንም ያንኑ ክፋትን እስከደገሙ ድረስ የማናጠፋበት ምክንያት የለም። ለምንድነው የማይገባችሁ ከታሪካችሁ ይላል። ወነጥበው አላ ቁሉብሂም ግን እንዲህ አይነቶቹ ደንዳኖች አላህ Subhanahu Wa Ta'ala የሰጣቸውን ማስጠንቀቂያና የታሪክ ሂደት አንሰማምና አናይም ብለው ልባቸውን ሲዘጉ እኛም እንደስራቸው ልባቸውን አደነደንና አሸግንባቸው ይላል። فلما زاغوا أزغ الله قلوبهم እንዳለው ማለት ነው። መጀመሪያ የአላህ ረሱሎች ሲመጡና ወደ ፍቃዱ ሲጠሯቸው በቅንነት ቢቀበሉ ኑሮ አላህ በታረቃቸው ነበር። ግን ሐቅን ሆዳቸው እያወቀ ለማንም አንበረከክም ብለው ልባቸውን መዝጋት ሲጀምሩ የበለጠን የከርችም ይዘጋባቸዋል። ከዛ በኋላ ማንም ነጋሪ መካሪ ቢመጣ እንዳይሰሙ ይሆናሉ ማለት ነው። فهم لا يسمعون ልቡ የታሸገበት ሰው የፈለገው መካሪ ቢጮህ እንደ ገደል ማሚት ነው ዝም ብሎ የሚያሳልፈው ማለት ነው። ስለዚህ የዚህ አይነት እንግዲህ ጦስ ላይ ተመውደቃቸው በፊት መጀመሪያ በቅንነት የኔን ሪሳላ ቢቀበሉና መልእክተኞችን ቢከተሉ ኑሮ ምንኛ በታደሉ ነበር ይላል። تلكል ቁራ አልመዝኩራ እነዛ ቀደም ሲል የተወሱትና የተነገሯቸው የከተማ ባለቤቶች ነቁሱ عليك من انبائها እንዳስፈላጊነቱ በየጊዜው ከታሪካቸው እናቀርብላችኋለን። በተደጋጋሚ በተለያዩ ሱራዎች አላህ Subhanahu Wa Ta'ala ታላላቅ ህዝቦች ሀያልን ይሉ የነበሩት ሁሉ እንዴት እንደወደቁና እንደደቀቁ በተደጋጋሚ እንነግራሃለን ይላቸዋል። ለምን ተረኞቹ ከነሱ ጥፋት እንዲማሩና ወደ ተሻለ ሁኔታ እንዳመሩ ተብሎ ወለቀድ ጃአቱም ሩሱሉሁም ቢልበይናት እነዛን ቀዳሚዎች ህዝቦች የአህለል ቁራ የተለያዩ ከተማ ኗሪ የነበሩና ሱልጣን የነበሩትን ሰዎች በጊዜያቸው መልእክተኞቻችን መተውላቸው ነበረ የጌታቸውን መልእክት አንግበው فما كانوا ليؤمنوا አልታደሉምና ግን ያን የተላከላቸውን መመሪያ ተቀብለው ሊያምኑበት አልቻሉም። ቢማ ከዘቡ من قبل ቀደም ሲል ያስተባበሉትን ነገር ተአምሩን ካዩ በኋላም ሊቀበሉ አልፈለጉም ይላል። ማለት ማንኛውም ነብይ ዳዕዋ የሚጀምረው በቃል ነው እና እኔ የአላህ መልእክተኛ ነኝ ከዛሬ ጀምራችሁ ከአላህ ሌላ የምታመልኳቸውን ነገሮች ሁሉ ትታችሁ ለአንድ አላህ ብቻ ማደር አለባችሁ እና ለጌታችሁ እንዴት እንደምትገዙ ኑቶሎ ላሳያችሁ እንደዚህ ትሰግዳላችሁ በዚህ መልኩ ትጾማላችሁ ብሎ መመሪያና ምክሩን በሚሰጧቸው ጊዜ ዞር በልባክህ አንተ ማን ተሽለህ ነው በማለት ነብዮቹን ማስተባበልና ማንጓጠጥ ይጀምራሉ። አሁን ባዶ ቃል ስለሆነ አንተ ራስክን ስለሾምክና ነብይ ነኝ ስላልክ ዝም ብለን እንቀበልሃለን እንደ ተማናንሽ በሚል አተካራ ይፈጥራሉ ማለት ነው። ያኔ እኔ ከናንተ የተለየሁኝ ነኝ እርግጥ ነኝ በመሰረቱ እንደናንተው ሰው ነኝ ሆኖም ግን እኔ በአላህ ፍቃድ የተመረጥኩኝ የተቀባው የታደልኩኝ ነኝና አይደለም እናንተ እንደምትሉት ሳይሆን እኔ ነብይ ለመሆኔ ማረጋገጫ ላሳያችሁ ይችላልሁኝ ይላቸዋል። ምን ትችላለህ እናንተ የፈለጋችሁትን ነገር ጠይቁ እነሱ የመሰላቸውን በሊ አላህ መልእክተኛ ከሆንክ እንዲህ አይነት ተአምር አምጣ ብለው ይጠይቃሉ ማለት ነው። ያ የተባለው ነገር ከመጣስ ታምናላችሁ ይላቸዋል። አዎ እናምናለን ብለው ቃል ይገባሉ። አይሆንም መስሏቸው ማለት ነው። ያ ነገር ይመጣል ይከሰታል። ያነ ትቢት ይዛቸውና እንዴት በሱ ተሸነፍ ልንባል ነው ይሉና እንደገና ወደ ክህደቱ ይመለሳሉ። ቃል ኪዳናቸውን ማፍርሰው ማለት ነው። فما كانوا يؤمنوا بما كذبوا من قبل ማለት من قبل ظهور المعجزات ማለት ነው። ሙዕጂዛት መምጣቱ በፊት ያው ቃል ነውና እውነትም ሹብሃ አላቸው። አንድ ሰው ከአንድ 10 ከ8 ወንድማማች መካከል አንዱ ነብይ ነኝ ብሎ ሲነሳ አንዳንድ ጊዜ ታናሽ ወንድም ሊሆን ይችላል። ታላላቆቹ ገይራ ይዛቸዋል ምቀኝነት ማለት ነው። አንተ ተበተሰብ ይጀምራል ከጎረቤት በፊት ማለት ነው። አንተ ከማን በልጠህ ነው የኛ ወንድም ታናሽ ወንድም አይደለህም እንደ ባለጌ ዝም በል ይባላል ማለት ነው። አይ ቢሆንም እኔ በትውልድ ተኋላ በመጣም አላህ አደለኝ እና ምን ታረጉታላችሁ በሚላቸው ጊዜ በል እንግዳስ እንዳልከው አላህ ያደለህ ከሆነ እስቲ እንደዚህ ያድርግልህ ይላሉ። ያ እነሱ ክትራ ያረጉትን ነገር ያመጣለታል ጌታ ማለት ነው። የዛ ጊዜ ታፈርኩኝ አይመለስኩኝ እንደሚባለው እና ተጨነፉ በታናሽ ወንድማቸው ልንባል ነው ይሉና አንተ ሳህር ነህ ይሉታል። አጭበርባሪ ቀጣፊ
ዘበል ይሄን ብታመጣም አንተ የተለየ ተንኮለኛ ስለሆንክ እንጂ አላህ ከኛ መሐከለ መርጦህና ወዶህ አይደለም በማለት ተሙዕጂዛ በፊት ያለው እውነትም መስሏቸው ነው ተኛ አይበልጥም አይሻልም መስሏቸው ነው ቢሞክሩ ምንም አልነበረም ግን ሙዕጂዛ ከመጣ በኋላ እንደገና በክህደቱ መቀጠል የለየለት ምቀኝነት ሆነ ማለት ነው እና በፈለገው ይሁን መህማ ተእቲና ቢሂ ሚን አየቲ ሊተስሐረና ቢሃ እንዳሉት ማለት ነው የፈለከውን ታምር አምጣ እኛ ያምኑልናል ብለህ አትጠብቅ ጥርምህን አውጣ ይሏቸዋል ማለት ነው ያኔ አላህ Subhanahu Wa Ta'ala የበለጠ ይቆጣባቸዋል ማለት ነው መጀመሪያ መስሏችሁ ነው ሹብሃ ያለው ሰው መከራከር መብቱ ነው እስከሚያረጋግጥ ድረስ ግን ያ ነገር የተለየ መሆኑንና ይሄን ሰው አላህ የመረጠው መሆኑ ከተረጋገጠ በሙዕጂዛ ተተደገፈ በኋላ ማስተባበል እንደቀላል ሊታለፍ የሚችለው ነገር አይደለም ማለት ነው እና እንደዚህ የሆኑት ለምንድነው ከذلك يطبع الله على قلوب الكافرين መጀመሪያውኑ ክህደትን የመረጡ ህዝቦች ልቦቻቸውን አላህ አሽጎባቸዋል መጀመሪያ ቅንነት የላቸውም ጥሜት አቋም ይዘዋል ማለት ነው የመጣው ቢመጣ አልቀበልም ስላለ እውነቱን በልቡ እውነት መሆኑ ያወቀ አለመቀበልን ሲመርጥ አላህ ደግሞ የበለጠ እንዲገርና በዛው እንዲቀጥልበት ያደርገዋል ልቡን አሽጎ ይላል ማለት ነው ስለዚህ አንድ ነገር በሚመጣ ጊዜ ቆም ብሎ ማሰብና ማስተዋል ያስፈልጋል ከመቃወም በፊት በእኔ በኩል ያልመጣ ኸይር አይሆንም የሚል የምቀኝነት አቋም መያዝ ሰውን ለጥፋት ይዳርጋል ማለት ነው نحن قسمنا بينهم معيشتهم في الحياة الدنيا እንዳለው እድላችንን አላህ እንደመልካችን ነው የለው እንትን ያለው አቃይረው አላህ ነው የሚያድለው አንዱን ሀብት ይሰጠዋል አንዱን ዕውቀት ይሰጠዋል አንዱን ጉልበት ይሰጠዋል ሁሉንም አላህ Subhanahu Wa Ta'ala ድርሻውን የሚሰጠው እሱ ነው በንቡዋ ደረጃም ቢሆን እንደዛው ነው ከብዙዎች መካከል አንዱን አንተ የናከውን መርጫዋለሁኝ ካለ መቀበል አለብህ አላህ የመረጠው እስከሆነ ድረስ ማለት ነው አንተ ከማን በልጠህ ነው የሚላ ተካራ ከያስክ ግን በራስ ላይ አደጋ ነው የምትጋብዘው ሰውየውን ሳይሆን የምትቃወመው የላከውን ክፍል ነው ማለት ነው አንተ ሊልከህ አይገባም ማለት ስለሆነ አንተ አልገባህም እንጂ አተካራው ፍጥጫው አላህ ጋር ነው የሚሆነው ያኔ ደግሞ ከአላህ የሚመጣው ቅጣት አያድርስ ነውና የዛ አይነት ባህሪ ያላቸውን ሰዎች ሁሉ ጊዜም ለጥፋት እንዳርጋቸው ቆይተናል ለምን ጥሜትን መርጠዋልና የመጣው ቢመጣ አልቀበልም የሚል ገራራ አቋም ሲይዝ እንግዳውማ ተደረክ ደረቅ ለማገዶ ነው ብሎ አላህ ለጥፋት ይዳርገዋል ማለት ነው ወማ ወጀድና ለአክثرهم من عهد እነዚህ ያለፉት ኡመሞች ታዲያ አብዛኛዎቹ ቀደም ሲል የገቡትን ቃል ሲያከብሩ አላገኘናቸውም ይላል ያው ቅድም እንዳልኩት ነብይ ነኝ ነብይ ለመሆን ምን ማስረጃ አለ እንደዚህ ነገር አመጣለሁ በሊያንተ አመጣን እንቀበልሃለን ይላሉ ያንን ቃል የገቡትን ነገር ሲያመጣ ግን እናምንልሃለን የሚለው ቃል ኪዳን ይጣሳል ማለት ነው እንደዚሁ ይያሉ ነው ጥፋት ላይ የወደቁት ወኢን ወጀድና አክثرهم ለፋሲቂን ወኢና ወጀድና እንዚህ ላይ ሙخففه من الثقيلانات ወኢና ወጀድና አክثرهم ለፋሲቂን እንዳውም አብዛኛዎቹን ተቅንነት ጥሜትንና የአላህ ፍቃድ መራቅን ነው ያየንባቸው የተወሰኑት እርግጥ ያመኑ አሉ ቃላቸውን ያከበሩ ሙዕጂዛ ከመምጣቱ በፊት ሲግረጨረጩ ኋላ ግን ሙዕጂዛ ሲያው እሱ ሰው ሊሰራው የማይችለውን ነገር በሚያው ጊዜ እውነትም እንደተባለው ይሄስ ከአላህ የመጣ ነው ብለው ጥቂቶቹ ተቀብለዋል እርግጥ ነው ማለት ነው አብዛኛዎቹ ግን ቀደም ሲል ያመጣውን አምጣና ተዛ በኋላና ምንልሃለን ብለው ቃል ቢገቡም የተባለው ነገር ሲመጣ ቃላቸውን በማክፈር ፈንታ እንደገና ቃል ኪዳናቸውን ሲጥሱና ሲባልጉ ነው የተገኙት ይላል ማለት ነው ይሄንን እንግዲህ አውቃችሁ ከሌሎቹ ስተት እናንተ መማር አለባችሁ ብለህ አንተም በተራህ ለኡመቶች ንገራቸው ይላል ثم بعثنا من بعدهم موسى ከዛ በኋላ እንግዲህ ያለፉትን 5 ታላላቅ ነብያቶች ታሪክ ተቀለል አርጎ ተገመገመና እንታለ በኋላ እንደገና ደግሞ ወደ ሌላው ወደ ተረኛው ነብይ ታሪክ ይዞን ሊሻገር ነው ማለት ነው ነብዩላህ ሙሳ ከዛ ቀጥሎ እንግዲህ በጣም ታዋቂና ተደናቂ ባለ በርካታ ሙዕጂዛ ባለ ታላቅ ኪታብ ሆነው የመጡት እሳቸው ናቸውና የሙሳን ታሪክ ደግሞ እንደሚከተለው እናቀርብልሃለን በማለት ثم بعثنا ከዚያም ቀጥለን ያለፈው ሁሉ አለፈና እንደገና ደግሞ ተረኛውን አንድ አይሉት እንዲ ነብይ የናት አባት ልጅ ታላቅና ታናሽ ወንድሙን በጣም ራላክንላቸው ይላል ሙሳ እንግዲህ በዚህ በሪሳላው ላይ ከፍተኛ ሚና የተጫወቱ በመሆናቸው
ታሪኩ ላይ ጎልተው የሚታዩት ሙሳ ናቸው እንጂ ወንድማቸው ሃሩን ጋር ነው የተላኩት ማለት ነው። ቢአያቲና ማለት ቢሙዕጂዛቲና ከአላህ መሆኑ ሪሳላቸውን የሚያረጋግጡ የሆኑ ተአምሮችን በርካታ ተአምሮችን አስታጥቀን ላክነው ይላል። ወደ ማን? ኢላ ፍርዓውን አጣቂያ በዘመኑ ወደር የሌለው ወደ ነበረው ጥጋበኛና አምባገነን ወደ ፍርዓውን ምስር ላክነው ይላል። ወመለኢሂ በዙሪያው ወዳሉትም መሳፍንትና ሹማምንቶች እሱ አነ ረቡኩም ለአላ የሚል ጥጋበኛ ነበረ። ለዛ ብልግና ያበቁት ደግሞ አጨብጫቢዎቹና አጃቢዎቹ የአገሪቱ ባላባቶች ነበሩና ወደ እነዛ መናጢ ባለስልጣናትና ወደ አምባገነን መሪያቸው ሙሳና ሃሩን ላክንላቸው ይላል። ፈዘለሙ ቢሃ እንደተለመደው ታዳ ነብዩላህ ሙሳ ሪሳላቸውን ይዘው በሚመጡ ጊዜ በመቀበል ፈንታ እነዚህ ግብፃውያን ጃሃዱ ቢሃ ማለት ነው። ዘለሙ ቢሃ የሚለው እንደ ጃሃዱ ቢሃ ወስተይቀነታ አንፉሱሁም ዙልመ ወዑሉዋ ኢላል ሌላው ቦታ ራሱ ይፈስረዋል ማለት ነው። ዘለሙ የሚለውን ፈዘለሙ ቢሃ ማለት ፈጃሃዱ ሪሳለተ ሙሳ የነብዩላህ ሙሳን ተልኮ ፊርዓውንና መሳፍንቶቹ ሸምጥተው ካዱ። አንተ የማራሪ ስደተኛ ደግሞ እኛ አሳድገን ለቁም ነገር ስናበቃህ ብለ ደግሞ በእኛ ላይ ተጧውን ልታረግ ጀመርክ በማለት ካዱት ማለት ነው። ፈንظር ከይፈ ካነ አቂበቱል ሙፍሲዲን እነዚህ አጥፊዎች አለ አላህ Subhanahu Wa Ta'ala እነሱ እንግዲህ የዘመኑ አባዋራዎችና የዓለም ሀያል ነን እያሉ የሚያቀራሩ ነበሩ። ማኡሪኩም ኢላ ማአራ ወማ አህዲኩም ኢላ ሰቢለ الرشاد ተኔ በላይ ብሩህ አመለካከት ያለው ይል ነበረ እና ነግሬያችኋለሁ እኔ የሚበጃችሁን ነው ማቅላችሁና የማይልጃ ቀናውንና ደግሞ ሰተት ያለውን ጎዳና ነው መመራችሁ ይል ነበረ ማን ነው ረእሰል ሙርሺዲን ሆኖ አላህ ግን ረእሰል ሙፍሲዲን ብሎ ፈረጀው። አሁንም እየቀጠለ ያለው በይሄው ሁኔታ ነው ማለት ነው። እና እነዚህ የጥፋተኞችና ክፋተኞች እንግዲህ ነብዩላህ ሙሳና ሃሩን ተልከውላቸው የቀረበውን ግብዣ ባለመቀበላቸው ፍጻሜያቸው ምን እንደሆነ ተመልከት ተታሪኩ ሂደት ኢላላ አላህ Subhanahu Wa Ta'ala ምን እንዳደረጋቸው። وقال موسى ነብዩላህ ሙሳ መጡና ወደ እነ ፍርዓውን በመቅረብ ያ ፍርዓውን አሉት አንተ የአገሪቱ ሹም የፍርዓውን ሆይ ኢኒ ረሱሉ ሚን ረቢል ዓለሚን አንተ ጌታ ነኝ እያልክ እንኳን ሰዎችን ለማታለል ብትሞክርም ተእውነተኛው ተዓለም ጌታ እኔ ተልኬ መጣሁኝ አሉት ማለት ነው። እና አላህ ረሱሎች እንግዲህ ደፋር ናቸው። ከጌታቸው የተሰጣቸውን ኃላፊነት ለመወጣት ማንንም ምንንም አይፈሩም ማለት ነው። እንግዲህ በህፃንነታቸው በሳንዱቅ ታሽገው ባህር ላይ ተጥለው ከዛ አንስቶ አንከባክቦ በቤተ መንግስት ስንት ሰራተኛ ቀጥሮ ያሳደጋቸው ቢሆንም በጣም እንግዲህ እንደሰው ባለውለታ ነበረ ማለት ነው። ግን አሁን ትክክለኛውን ጌታቸውን ስላወቁ እሱን ደግሞ ተንኮሉንና መልቲነቱን ስለተረዱ አባዬ ጌቶች አላሉም ማለት ነው። በነጠላ ስሙ ያ ፍርዓውን አሉት አቅምህን ወቀው ካሁን ጀምረ ማለታቸው ነው። እና ላአቀል ወላ አንተ ፍርዓውን እና አንተ ፍርዓውን ሆን አሉት ኢኒ ረሱሉ ሚን ረቢል ዓለሚን እኔ ከዓለማት ጌታ ተመርጬ የተላኩኝ መልእክተኛ ነኝ እና መልእክቱን እንደሚከተለው አስረዳሃለሁ ለመስማት ተዘጋጅ አሉት ማለት ነው። ሐቂቁን ዐላ አላ አቁላ ዐላ አላህ ኢላ الحق እና አንተ መቼም እንደ አይነት ነገር መስማት እንደማትፈልግና እንደማትረዳ ይገባኛል። ቢሆንም እኔ ምናልባት በአላህ ስም የማታለልና የማይጭበረብር ሰው አድርገህ እንዳትወስደኝ ተወዲሁ ቃል ገባልሃለሁኝ። ሐቂቁን ማለት ጀዲሩን እኔ የሚገባኝ መሆኔን አቃለሁኝ አላ አላ አቁላ ዐላ አላህ ኢላ الحق በአላህ ላይ ተጨባጩን እውነታ የምናገር እንጂ ከአላህ ፍቃድ ውጭ አንዲት ቃል እንደማልናገር ተወዲሁ አረጋግጥልሃለሁኝ። አሁን የምናገረውን ነገር በእኔነቴ አይደለም ማዳመጥ ያለብህ የሙሳ ቃል ብለህ አትረዳው ከአላህ ከረበል ዓለሚን የመጣውን ቃሉን እንዳለ ሳልጨምር ሳልቀንስ ነው የምነግርህ። በአላህ ላይ ደግሞ ያልሆነ ነገር እንደማልናገር ቃል ገባልሃለሁኝ በማለት አስቀድመው አስጠነቀቁት። አንተ ባለጌ ደግሞ ያሳድገ እንደዚህ ትላለህ እንዳይላቸው ተምሂድ ማረጋቸው ነው ማለት ነው። እና በአላህ ላይ አሁን አንተ እንግዲህ ክብሬ ተነካ ብለህ ደፈረኝ ብለህ ምናልባት ሊቆጠቁጥህ ይችላል። ነገሩ እንደዛ አይደለም። ከዛ በላይ ከዓለም በላይ የሆነው ጌታ ነውና እኔን የላከኝ
እሱን ወክሌ ነው የምናገረው እኔ መልእክተኛ ብቻ ነኝ የሱን መልእክት ትነግርህ ሳልጨምር ሳልቀንስ በጌታዬ ላይ ምንም ነገር ሳላዛባ እንደምነግርህ ከወዲሁ አረጋግጥልሃለሁ አሉ قد جئتكم ببينة من ربكم እኔ ደግሞ ከጌታ የተመረጥኩኝ መሆኔን የምትጠራጠሩ ከሆነ አትጠራጠሩ እኔ ከጌታችሁ ለመምጣቴ ተጨባጭ መረጃ አቀርብላችኋለሁ ታጥቄ ነው የመጣው ዝም ብሎ ጀሊ አይደለሁም አሏቸው እና አላህ ለኔን ለመላኩና ለመምረጡ ማረጋገጫ አምጣ ካላችሁ ያፈለጋችሁትን ነገር ለማምጣት ዝግጁ ነኝ መጀመሪያ ግን መልእክቱ ከየት እንደመጣ ረጋ ብላችሁ አስቡበት በማለት አስገነዘቧቸው ማለት ነው እና በበይነት ማለት في 9 آيات إلى فرعون የሚለው ነው 9 ተአምሮች አንዱ ብቻ በቂና ወሳኝ የሆነ 9 ተአምር ነው አላህ Subhanahu Wa Ta'ala በተከታታይ የሰጣቸው እነዚህ የተለያዩ ተአምሮች ሙዕጂዛዎች ማንም ሰው ላምጣ ቢል አንዷንም ሊያመጣ አይችልም አንዳይሉ 9 ሙዕጂዛት አጥቄ ነውና የመጣሁት እነዚህን ነገሮች ከጌታ ለመምጣቴ ያረጋግጡልኛል አስቀድማችሁ ግን እንዲያትሳሳቱና እንደ ተራሰው እንዳታውኝ ማለታቸው ነው فارسل معي بني اسرائيل ስለዚህ ጥያቄ ግልጽና ውስን ነው አሉ ሁለት አይነት ተልእኮ ነው ያላቸው ዋናው በዲን በኩል የተላኩት ለራሳቸው ጎሳ ለእስራኤላውያን ነው እግር መንገዳቸውን ግን ህዝባቸውን የእስራኤልን ህዝብ ደግሞ ነፃ የማውጣት ተልእኮ የፖለቲካ ተልእኮም ነበራቸው ማለት ነው አሁን በፊራውን ጋራ ያለው ሙዋጃሃ ልክ ፖለቲካ ሆኖ ተነሳ ማለት ነው ናሱን እመን አትመን የሚለውን ጥያቄ አይደለም መጀመሪያ ያቀርቡለት እና እኔ ለእስራኤል ሰዎች ያው በተለያዩ በነብዩላህ ዩሱፍ ጊዜ ፈልሰው መተው እንደገና ነብዩላህ ዩሱፍ ካለፉ በኋላ ህዝቦች እነዚህን ሰዎች የውጭ ሀገር ወራሪ አድርገው ግብፃውያን ሀገራችንን ስትረግጡ ስትጨፈጭፉ ቆኑራቸዋልና እዳለባችሁ በእስራኤላቸው ወደ ሀገራችን እንመለስ ሲባል አይፈቀድላችሁም ተባሉ እንደዚህ ጋር እንኑር ሲባል አይፈቀድላችሁም እንግዲያሳ የመጨረሻ ዝቅተኛ የጉልበትና የእንትን ስራ መስራት አለባችሁ ብለው አሳር መከራ ያበሏቸው ነበረ ማለት ነው ስለዚህ ሙሳ ሲመጡ መጀመሪያ እነዚህን አብናኡል አንቢያ የነብያት ልጆች ናቸውና በእነዚህ በኩፋሮች መረገጥ የለባቸውም እና እነሱ ነፃ አውጣቸው ሂደህ ብሎ ነው አላህ የላካቸው ማለት ነው እና ፊራውን መጀመሪያውንም እንደማያምን ያቃል አላህ Subhanahu Wa Ta'ala እና እሱ ላይ ዋናው ተርኪዝ መደረግ ያለበት የፖለቲካ ጥያቄ ነው ማለት ነው እነዚህን የምትጨቁናቸውና የምትረግጣቸውን ሰዎች የምታኖራቸው ከሆነ እንደዚህ ጋር መብታቸውን አክብራ አኑራቸው ካልሆነ ግን አገር አላቸውና እኔ ጋራ ተዋቸውና ይጀልሉጣ ተክልሉ ብለ ጠይቀው ተብለው ነበርና የተላኩት አን አርሲል ማዕየ በኒ እስራኤል አንተ ምታምን ከሆነ መልካም ነው ብታምል ይበጃል ካልሆነ ግን ቢያንስ እስራኤላውያንን አስረክበኝና ከአካባቢው ይጀልውጣ በማለት ጠየቁት ማለት ነው ያነ እንግዲህ ሁለቱም ጥያቄዎች ለሱ የሚዋጡ አልነበሩምና قال ان كنت جئت بآية አለ አንተ አሁን ግልጽ የሆነ ተጨባጭ ተአምር ይመጥቻለሁ ነብይነቴን ማረጋግጥበት ብለሃል አላቸው እውነት እንዲያልከው ያንን ግልጽ የሆነ ማስረጃ ወይም ተአምር ይዘመተ ከሆነ ፈቲ ቢሃ አሁን አቅርበዋ ان كنت من الصادقين በምትለው ነገር እውነተኛ ከሆንክ አይመስለኝም አንተ የምትለው ነገር የሚረጋገጥ አይመስለኝም እንዳልከው ነብይ ለመሆንህ የምታረጋግጥበት ልዩ ተአምር ካለህ አምጣውና እንይልህ አላቸው ማለት ነው ተጋበዙ ያነ አላህ Subhanahu Wa Ta'ala አዘጋጅቷቸው ነበርና ፋልቃ አሷ በእጃቸው ይዘዋት የነበረችውን ዘንጋቸውን ፊቱ ላይ ጣሉ ማለት ነው فاذا ثعبان مبين ያቺ ደረቅ እንጨት የነበረች የብትረ ሙሴ የምትባለው ወዳውኑ መሬት ላይ እንደወደቀች ወደ ባብነት ተቀየረችና እየተቅነዘነዘች አፋን ከፍታ ምላሷን ያወራጨች ወደ ፍራኦን ዙፋን አመራች ማለት ነው ያነ ያዛት ሙሳ ቀስ ብለን እንመካከራለን እንወያያለን ማለት ጀመረ ማለት ነው እና ለመጀመሪያ ጊዜ አሁን እንግዲህ ጌታ ነኝ ብሎ ሲቆፈስ የነበረው ሰው አንዲት ባም መከላከል አቅቶት ያዛት እንስማማለን ያለ መለመን እንደጀመረ በአንድ ጊዜ ይሄ ሁኔታ ተከሰተ ማለት ነው ገና ከዘጠኙ አንዷ ታምር ናት የተጀመረችው ይሄ ብቻ ይበቃም አቀላለው ሰው እንዴት እንጨት ደረቅ እንጨት ባብ ሆኖ አፉን ከፍቶ ምላሱን ያቅነዘነዘ ወደ ሰው ይሮጣል ይሄን ማንንም ሰው ሊያረግ የሚችል ነገር አይደለም ማለት ነው
ይህንን እያየም እንግዲህ ትቢቱ ተወጥሮታልና ለጊዜው እንኳን ያው በደመ ነፍስ ያዛት እያለ ቢወራጭም ሊያምን አልፈለገም ማለት ነው። እጅ ሊሰጥ አልፈለገም። ጊዜ ለመግዛት ብቻና እንደገና ደግሞ የመከራከራ ዘዴ ለመቀየስ ነው እንጂ ያዛት የሚለው ምንም አይነት የማመን አዝማሚያ አልነበረም ማለት ነው። ፋልቃ አሷህ ነብዩላህ ሙሳ ዘንጋቸውን ጣሉ ፊቱ ላይ فاذا هي ثعبان مبين ያቺ የደረቀች ዘንግ እንደገና ትልቅ ዘንዶ ثعبان ማለት ከቢሩል ሐያት እና ተራ እባብ አይደለችም። በነበረችበት ደረጃ ሳይሆን ግዝፈት ጨመረች ማለት ነው። ወደ እባብነት ስትለወጥ ዘንዶ ሆነ። ልክ እንደዚህ የሚርመሰመስ ነገር ማለት ነው። አፉን ከፍቶ እነሌላ ቦታ ደግሞ ጂና ይላታል። እባብ ለጋባብ መሰለች ይላል። ከፍጥነቷ አኳያ ሲታይ ለጋ ወጣት እባብ ትመስላለች። ግዝፈቷ ደግሞ ዘንዶ ናት፣ ትልቅ ናት ማለት ነው። ዘንዶ ሰውነቱ ስለሚከብደው መሮጥና ቶሎ መፈናጥ አይችልም። ግን እሷ ፍጥነቷ ሲታይ እንደ አይን ቅጽበት ነው እንደዚህ የምትሮጠው ማለት ነው። ግዝፈቱ ደግሞ ግንደ መሰለ ነገር ነው። በዚህ መልክ እንግዲህ ያልጠበቁት ዱብዳ ተከሰተ ማለት ነው። ከዛ ያን ነገር ያዛትን እንመካከራለን እንግባባለን ሲላቸው ጨበጧት። ሲጨብጧት ወደ ነበረችበት ወደ ዘንግነቷ ተለወጠች ማለት ነው በአላህ ፍቃድ። ያኔ ተረጋጋና አሁን እንደገና ለመከራከር ሌላ ዘዴ ቀየሰ ማለት ነው። ሀለከ ገይሩሃ አለ ሊያንጓጥጥ እንደገና ይችን አየንልህ ሌላ ሳለህ እንደ ያለ አዎ ሌላም አለ ተፈለካሉት ወነዛ አይደ እሺ ሁለተኛውን አንጣ ሲላቸው እጃቸውን እንደዚህ በብታቸው ጨመሩትና ቀንጃቸውን እንደዚህ አወጡት ማለት ነው። ሲወጡ ልክ እንደ ፀሐይ በራጃቸው ማለት ነው። ባፍራጠላራ በቀኝ ነበረ ፀሐይ ኮከብ መሰለች የሳቸው እጅ ሲበራ ማለት ነው። ቀጥታ አካባቢውን በብርሃን አጥለቀለቀ። ያነ ደግሞ ሰዎች በቃ ተቃጠልን አሉ። በአንድ አካባቢ ያሉ ሰዎች በድንጋጤ ተርበተበቱ እንዳለ ማለት ነው። فاذا بيضاء للناظرين እና የሙሳ እጅ ለተመልካቾች በጣም አይነቱ የነጣች አይደምቁ የደመቀች ብርሃን ሆና ታየች ማለት ነው። እጃቸው ግን አይቃጠል ምንም ችግር የለበትም ኖርማል ነው። በዚህ መልክ አሳዩት። እንግዲህ ከዘጠኙ ሁለቱ ሙዕጂዛ ተከሰተ ማለት ነው። ከዛ በኋላ አሁንም እንግዲህ ለምንግባባለን መልሰው እጅህንም ተባሉ ተመለሰ ማለት ነው። قال الملأ من قوم فرعون ያን ጊዜ እንወደድ ባዎቹ መሳፍንቶቹና ሹማምንቶች እና እንግዲህ አላህ Subhanahu Wa Ta'ala የሰዎች ድርቅና በተለይ በስልጣን የታወሩ ሰዎች ትናንትም ዛሬም ነገም ለማንም ለምንም ያው እጅ እንደማይሰጡና ያው ከነሱ የበለጠ ጉልበተኛ ካልመጣ በስተቀር መድረክ በሰላም ማስረከብ የማይችሉ መሆናቸውን ነው የሚያሳየን ማለት ነው። እና ቀጣውን ሂደት እንደምንመለስበታለን። ለጊዜው ዘላይ ወሰለላሁ ዐለይሂ ወሰለም አለ ነብዩ ወኢላ ሊቃ